ለናችሁ መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው ይህ ከዚህ በላይ ያስገቦትን የነጻነት ወርቅነህን የእህቱን ንግግር ስሰማ ማለት ነው በጣም ነው ብዙ ነገር ያሰብኩት ከራሴም ከፋ። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይሄው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይሄው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ በህይወት እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳነውም።
አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ፣ ሀዘንን፣ ለቅሶን እንዴት ልትረዱ አላሰባችሁም? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም፣ ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀነኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም። አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ነው ያዘንነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ይህ ከዚህ በላይ ያስገባውትን የነጻነት ወርቅነህን የእህቱን ንግግር ስሰማ ማለት ነው በጣም ነው ብዙ ነገር ያሰብኩት። ከራሴም ከፋሚሊም አንፃር በጣም ብዙ ነገር እንዳስብ ነው ያደረገኝና የተረዳሁትና አንዳንድ ሰዎች እየገባችሁ ኮመንት ላይ የምትሳደቡ ምናምን ይሄ is not fair ያወራችሁ ነገር ሀቅ ስለሆነ ማለት ነው። ብዙን ጊዜ ኢትዮጵያ ላይ ማለት ነው ከግማሽ በላይ ማለት ይቻላል። በቃ እንደዛ ለመድፈር በሚቻል ሁኔታ ወንዶች አጥፍቶ ጠፊ ነው የሚመስሉት። እርስ በርሳቸው ጓደኝነታቸው የሆነ የአጥፍቶ ጠፊ አይነት ጓደኝነት ነው የሚመስለው ማለት ነው። በተለይ አሁን የነጻነት ወርቅነህ አይነት ካራክተር ያላቸው ሰጪ ለጋሽ ምን አይነት ሰዎች ከሆኑ እነዛ ሰዎች በቃ ተጠቂ ናቸው በጣም ማለት ነው። የማይጠጡ ቢሆን እንኳን ወደ መጠጥ ዓለሙ እንዲገቡ ይደረጋሉ ማለት ነው በጋባዥነታቸው የተነሳ ማለት ነው። ከዛ አልፎ ደግሞ እነዛ ጓደኛ እንግዲህ ቤስት ጓደኛ የተባሉ ሰዎች ያው አንድ ሰው ቤስት ጓደኛ ነው ከተባለ እንስራ ነው። ኢትዮጵያ ላይ ደግሞ አይታችሁ ከሆነ ስፔሻሊ አዲስ አበባ ላይ ያላችሁ ሰዎች ይሄ መመስከር ትችላላችሁ በሐቁ ማለት ነው። እንስራ ከሚል ይልቅ እንብላ የሚል ነው የሚቀለው። አበሻ መብላት ነው እንጂ አብሮ የሚቀለው መስራት አብሮ አይሆንም። በቃ የማይሆን ነገር ነው። እንስራ ሲሆን ይቀየራል ሞቲቭ ራሱ ማለት ነውና አብሮ መብላት፣ አብሮ መጠጣት፣ ገንዘብ ማጥፋት ማስገባት ሳይሆን ማጥፋት። ተው እዚህ ጋር ተጠንቀቅ፣ ይሄ ነገር ላንተ ቤት መግዛት አለብህ ለልጆች ይሄን እንደዚህ የሚል የለም። በጣም ቤስት የተባሉት ጓደኞች ራሱ እንብላ እንጠጣ አትወጣም ነው። ድንገት ያሰው ራሱ እረፍት ፈልጎ ራሱ ማዳመጥ ፈልጎ ቤት ከተቀመጠ ኖ እንዴ ዛሬ አትወጣም ብሎ ሼማ ሲዞ ጎትቶ ለመጥፎ ነገር ማለት ነው ጎትቶ ነው የሚወስደውና ያው እዚህ ጋር ይሄንን ነገር የምትሰሙ የምትወቅሱን ካላችሁ በህይወቴ በጣም እምጣላው የሚያበሳጨኝም ነገርና የብዙ ሰዎች የሚያበላሸ ነገር ምንድነው ብትሉኝ መጠጥ
መጠጥና በመጠጥ የሚመጡ ጓደኞች በጣም ከባድ ነው። ከዛ ደግሞ እዛ ቲም ውስጥ ደግሞ የተለያዩ ሴቶች ይመጣሉ። አውጪው ሰው ደግሞ እዛ ጋር ሲታይ ከሌ ነው በጣም ገንዘብ የሚያወጣው ሲባል እሱም በጣም ለመጠጋት መፈለግ፣ በዛ መጠጋጋት ውስጥ ሌላ ነገሮች ይፈጠራሉ። ቤቱ ሲፈርስ እዛ ጋር አብረው ያመጧቸው ጓደኛ ተብዮች አረተው አንተ ባለ ትዳርና ሚስትህ ምን የሚል ነገር የለም። እውነተኛ ወዳጅ ባል ያለው ሰው እንኳን መንገድ ሊስት ከሆነ እንዳይስት ማስቆም ነው ያለበት አይደል? ኖ ይሄን እንዳታረግ በፍጹም ይሄ መደረግ የለበትም ብሎ መቃወም ነው። ያ ነው የወዳጅነት የጓደኝነት ማንነት እንጂ እዛ ጋር ሴት ስትመጣ ጸጥ ብሎ ህይወቱን ከዛ ከትዳሩ ያሰው ሲፋለስ ትዳሩ ሲበላሽ ገንዘብ ሊበላ የሚመጣን ሴት ምናምን እዛው ጭራሽ እንደ ማር እንዳየ ንብ ማለት ነው። በቃ መሰብሰቢያ ነው የሚሆነው ገንዘብ የሚያወጣ ሰው ማለት ነው። የሃቲውም የቡርቲውም መሰብሰቢያ ላይ ይሰፍራሉ እነዛ ሰዎች። በጊዜ ሂደት ያ ሰውዬ እንኳን ሞቲቭ ባይኖር ማለት ነው አብሮ በመዋልና ሰው ውሎውን ነው የሚመስለው። አንተናት እንደናግር ጓደኛህን ነገረኝ ነው። ምንም ውስጡ እንኳን የመውስለት ምናምን ፍላጎት የሌለበት ሰው እንኳን በሚውልበትና በሚያገኘው አጋጣሚ እዛ ጋር በዋለ ቁጥር ማለት ነው በልምምድ ብዙ ነገር ይመጣል። ፐርፐዝሊ ደግሞ አንድ ሰው ያን ሰው ገንዘቡን ለመጠቀም ከመጣ ደግሞ የሱ ትዳር ፈረሰ አልፈረሰ የሚያስጨንቀው ብዙ ሰው የለምና ያጥፍጦ ጠፊ ነው የሚመስለው ግንኙነታችን ማለት ነው። ይሄ ግንኙነታቸው ስፔሻሊ ወንድ ጓደኛ ማቾች ኢትዮጵያ ውስጥ እንደዚህ ምንም በቃ ነጻነት ወርቅነህ ያለችው ነገር ምንም ነገር ስተት የለውም። በጣም ትክክል። የብዙ ሰዎች ቤት የፈረሰው የብዙ ሰዎች ህይወት የተበላሸው የልጆች ማግኘት ያለባቸውን ነገሮች እንዳያገኙ ሆነው ለጋሽ ሰዎች ያው ሀበሻኛ ምስኪን ጥሩ የምንላቸው ማለት ነው። የኢትዮጵያ እንትን መልካም ባህሪ የሚገለጸው ሁሌም በሰጪነት ላይ ነው። እንዴ ሰው ለራሱ መሆን መቻል ራሱ ትልቅ ለጋስነትና ሰጪ ነው። ሰው ለራሱ ሲሰጥ ለወለዳቸው ይሰጣል፣ ለቤተሰቦቹ ይተርፋል። ሰው ከራሱ አልፎ ለወለደው ለቤተሰቡ ከተረፈ በኋላ ነው ለማህበረሰብ መትረፍ የሚችለው እንጂ ዝም ብሎ ያለ ምክንያት የሚያወጣን ሰው እንወዳለን። ነጮቹ ጋር ደግሞ እንደዚህ የለም። ያለ ምክንያት ማንንም ምንም አያወጣም። ለዛ ነው ፓርትነርሺፕ እና ይሄ አብሮ ኮኦፕሬት የሆነ ቢዝነስ ላይ በጣም ሰክሰስ የሚሆኑት ስራ ስለሆነ ነው። እኛ ጋር አንድ ሰው ጓደኛችን እንደው ካፌ ቢከፍት ራሱ በይሉንታ ልንበላ ሄደን ሳንከፍል ብንመጣ ኖርማል የሚሆንበት በጣም ብዙ ሰው ነው ያለው። ያው ወንጀል ነው። ያ ሰውዬ ስራ እየሰራ ነው። እዛ ጋር መክፈል ነው ያለብን ሄደን እንኳን ስንመረቅ ማለት ነውና ያሳፍራል። አንዳንዴ የሆነ ማህበራዊ ህይወት የተበላሸ ማህበራዊ ህይወት አለን ማለት ነው። በሰጭነት ላይ ተመሰረተ ሰጪ በቃ ዝም ብሎ መስጠት ጥሩ ለመባል መስጠት እንዳለ መጀመሪያ ሰው ለራሱ ሲቆም ነው። ከዛ ደግሞ የሚሰጠውን ሰው መለየት መቻል አለበት። ሰው መስጠት ከፈለገ ሂዱ ሜቄዶኒያ፣ ባቡካይር ስንት አለ መሰጠት ያለበት ቦታ። እንደዚህ አይነት ቦታ ነው መስጠትና መልካም ነገሮችም ከዛ አንፃር እንዲታይላችሁ ከፈለጋችሁ እንደዚህ አይነት ቦታ ነው ሄዳችሁ መስጠት ያለባችሁ እንጂ መስጠት ለጠገበ መጋበዝ ምንም። እኔ ይቅርታ አድርጉልኝ አሁንም እዚህ ጋር መጠጥ የሚጠጣ ሰው መጋበዝ ምንም እንደ ኪሳራ ነው የምቆጥረው ሲጀመር ማለት ነው። ኪሳራ ነው። አንድ ሰው መጠጥ ስለጋበዝከው ደግም ክፉም ምንም አያስብልም። ለዚያም በዛ ውስጥ ብዙ ነገር የሚጠፋ ነገር አለ ማለት ነው። ብዙ የሚበላሹ ነገሮች አሉ። ብዙ የሚበላሹ ነገሮች በመጠጥ ዙሪያ ባሉ ነገሮች ላይ ነው የሚፈጠሩትና ትክክል የተናገረችው እንደ ቤተሰብ አይ ፊል ዩ በጣም ማለት ነው። በጣም በቃ የሚያሳዝን ነው። ያው ከዚህ በፊትም እንደተናገርኩት እኔ በፋቲ ሊቨር ፋሚሊም አጥቻለሁ የግሌን እና አሁን እሱ ላይ የተፈጠረውን ነገር ነው ያዩትኝና እነዛ ሰዎች አብረው በጣም ወዳጅ የሆነ ሰው ራሱ ያ ሰው ከእንትን ካለ በኋላ ከቀረ በኋላ ቤተሰቡ ነው በቃ ረጅም ዘመን የማይረሳው እንጂ ሁሉ ሰው ይረሳዋል። ስለዚህ የምትጠጡ ሰዎች እስኪ እዚህ ጋር ልብ አድርጉ። ለራሳችሁ ምራሩ፣ ለቤተሰባችሁ ምራሩ፣ ለልጆቻችሁ ምራሩ። ጓደኛ ምናምን እንደዚህ የመጠጥ ጀማ ሲቀር ይቀራል። በመጠጥ አይነት ነገር እውነተኛ ጓደኝነት እንደዛ አይደለም። እንስራ፣ እንቀየር፣ ትልቅ ቦታ እንድረስ ነው እውነተኛ ጓደኝነት እንጂ ህይወትን የሚያስቀማ ነገር ላይ ሰዎችን መጣድ መልካም አይደለም። እና አባካችሁ ደግሞ እሷን የምትሰርቧት ሰዎች እባካችሁ ልብ ግዙ። በራሳችሁ እንዲሆንባችሁ የማትፈልጉትን በሰው አታድርጉ። ይሄ ነው የኛ ኢትዮጵያን ከፍተኛው ችግር ማለት ነው። እና ደግነት ደግሞ ምን ማለት እንደሆነ ብንረዳ ጥሩ ነው ከየት አንፃር እንደሆነ